ለጡ ናቸው። አንደኛው በተወለድ በ40 ቀንህ እኔና ዮሴፍ ወደ ቤተ መቅደስ ይዘነህ በሄድነ ጊዜ ነቢዩ ስምዖን አይሁድ እንደሚገሉህ ትንቢት በተናገረ ጊዜ ነው። ሁለተኛው በቤተ መቅደስ 3 መዓልት 3 ሌሊት ፈልጌ ባጣው ጊዜ ነው። ሶስተኛው አይሁድ እጅህን እግርህን በቸነከሩ ጊዜ ነው። በጲላጦስ አደባባይም በገረፉ ጊዜ ነው። አራተኛው በመልዕልተ መስቀል በሰቀሉ ጊዜ ነው። አምስተኛው ዮሴፍ ኒቆዲሞስ ወደ መቃብር ባወረዱ ጊዜ ነው አለችው። 5 ሐዘኖች እነዚህ ናቸው አለችው። ጌታችንም መልሶ እነዚህን 5 ሐዘናት አቡነ ዘበሰማያት እየደገመ በሰላም ገብርኤልንም እያነበበ የደገመውን ሁሉ ይቅር እለዋለሁ፣ በደሉን አስተሰርይለታለሁ አላት። እንዲህ ብሎ ይህንን ቃል ኪዳን ሰጣት። በዚህ ጊዜ የነበረው በመንፈስ ቅዱስ ይሰማ የነበረው ደቅስዮስ ሊቀ ጳጳስ ተገልጾለት ሰምቶ ይህች ጸሎት ጠቃሚ ናትና ምእመናን ሁሉ በየጊዜው እንዲያነቧት በእመቤታችን ተአምር መጽሐፍ ውስጥ ጨምሮ ጻፋት። ምእመናንም እንዲያነቧት አዘዘ። በረከቷ፣ ልመናዋ፣ አማላጅነቷ ከሁላችን ጋር ይሁን፣ አሜን። መንበታችን በዛሬው ቀን የተሰበሰባችሁ የከበራችሁ ተቀደሳችሁ ሊቃውንቱ፣ ካህናቱ፣ ዲያቆናቱ፣ ምእመናኑ፣ መላው ሕዝበ ክርስቲያን ሴቶቹም ወንዶችም ሽማግሎችም ልጆችም በዚች ቅድስት ቤተ ክርስቲያን የተሰበሰባችሁ ሁላችሁን እግዚአብሔር ይባርካችሁ። የእመቤታችንን ተአምር እንደሰማችሁ ቃለ ሕይወት ያሰማችሁ። አባታችን ሆይ ለመልአኩ በቅዱስ ገብርኤል ሰላምታ ሰላም